ትንቢተ ኤርምያስ ምዕራፍ 44 በግብጽ ምድር በሚግዶልና በጣፍናስ በሜምፎስም በጳትሮስም አገር ስለ ተቀመጡ አይሁድ ሁሉ ወደ ኤርምያስ የመጣ ቃል ይህ ነው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል። በኢየሩሳሌምና በይሁዳ ከተሞች ሁሉ ያመጣሁትን ክፉ ነገር ሁሉ አይታችኋል። እነሆ ዛሬ ባድማ ሆነዋል፣ የሚቀመጥባቸውም የለም። ይህም የሆነው ያስቈጡኝ ዘንድ ስላደረጉት ክፋት ለማያውቋቸውም ለሌሎች አማልክት ያጥኑ ዘንድ ያመልኩአቸውም ዘንድ ስለ ሄዱ ነው። በማለዳም ተነሥቼ ባሪያዎቼን ነቢያትን ሁሉ ሰደድሁባቸውና እንደዚህ እንደ ጠላሁት ያለ ርኵሰት ነገር አታድርጉ አልኋቸው። ነገር ግን አልሰሙም። ከክፋታቸውም ተመልሰው ለሌሎች አማልክት እንዳያጥኑ ጆሮአቸውን አላዘነበሉም። ስለዚህ መዓቴና ቍጣዬ ፈሰሱ፣ በይሁዳም ከተሞችና በኢየሩሳሌም አደባባይ ነደዱ። ዛሬም እንደ ሆነው ፈረሱ፣ ባድማም ሆኑ። አሁንም የእስራኤል አምላክ የሠራዊት አምላክ እግዚአብሔር እንዲህ ይላል። ከይሁዳ ወገን ቅሬታ እንዳይቀርላችሁ ወንድንና ሴትን ብላቴናንና ሕፃንን ከመካከላችሁ ታጠፉ ዘንድ ይህን ታላቅ ክፋት በራሳችሁ ላይ ለምን ታደርጋላችሁ? ሰውነታችሁንም ታጠፉ ዘንድ በምድርም አሕዛብ ሁሉ መካከል መረገሚያና መሰደቢያ ትሆኑ ዘንድ ለመቀመጥ በገባችሁበት በግብጽ ምድር ለሌሎች አማልክት በማጠናችሁ በእጃችሁ ሥራ ለምን ታስቈጡኛላችሁ? በውኑ በይሁዳ ምድርና በኢየሩሳሌም አደባባይ ያደረጉትን የአባቶቻችሁን ክፋት የይሁዳንም ነገሥታት ክፋት የሚስቶቻችሁንም ክፋት የእናንተንም ክፋት የሚስቶቻችሁንም ክፋት ረስታችኋልን? እስከ ዛሬ ድረስ አልተዋረዱም አልፈሩምም። በእናንተና በአባቶቻችሁም ፊት ባኖርሁት ሕጌና ሥርዓቴ አልሄዱም። ስለዚህም የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል። እነሆ ይሁዳን ሁሉ አጠፋ ዘንድ ፊቴን ለክፋት በላያችሁ አደርጋለሁ። ወደ ግብጽም ይገቡ ዘንድ በዚያም ይቀመጡ ዘንድ ፊታቸውን ያቀኑትን የይሁዳን ቅሬታ እወስዳለሁ። ሁሉም ይጠፋሉ፣ በግብጽም ምድር ይወድቃሉ፣ በሰይፍና በራብ ይጠፋሉ። ከታናሹም ጀምሮ እስከ ታላቁ ድረስ በሰይፍና በራብ ይሞታሉ። ለጥላቻና ለመደነቂያ ለመረገሚያና ለመሰደቢያ ይሆናሉ። ኢየሩሳሌምንም እንደ ቀጣሁ እንዲሁ በግብጽ ምድር የሚኖሩትን በሰይፍና በራብ በቸነፈርም እቀጣለሁ። በዚያ ለመቀመጥ ወደ ግብጽ ምድር ከሄዱ ወደ ይሁዳ አገር ተመልሰው በዚያ ይቀመጡ ዘንድ ከሚወድዱ ከይሁዳ ቅሬታ ወገን የሚያመልጥና የሚቀር ወደዚያም የሚመለስ የለም። ከሚያመልጥም በቀር ማንም አይመለስም። ሚስቶቻቸውም ለሌሎች አማልክት ማጠናቸውን ያወቁ ሰዎች ሁሉ በዚያም የቆሙ ሴቶች ሁሉ በግብጽ ምድር በጳትሮስ የተቀመጡ ሕዝብ ሁሉ ታላቅ ጉባኤ ሆነው ለኤርምያስ መለሱለት፣ እንዲህም አሉ። አንተ በእግዚአብሔር ስም የነገርኸንን ቃል አንሰማህም። ነገር ግን እኛና አባቶቻችን ነገሥታቶቻችንም አለቆቻችንም በይሁዳ ከተሞች በኢየሩሳሌም አደባባይ እናደርገው እንደ ነበረ ለሰማይ ንግሥት እናጥን ዘንድ የመጠጥንም ቁርባን እናፈስስላት ዘንድ ከአፋችን የወጣውን ቃል ሁሉ በእርግጥ እናደርጋለን። በዚያን ጊዜ እንጀራ እንጠግብ ነበር፣ መልካምም ይሆንልን፣ ክፉም አናይም ነበር። ለሰማይ ንግሥት ማጠንን ለእርሷም የመጠጥን ቁርባን ማፍሰስን ከተውን ወዲህ ግን እኛ በሁሉ ነገር ተቸግረናል፣ በሰይፍና በራብ አልቀናል። እኛስ ለሰማይ ንግሥት ባጠንላት የመጠጥንም ቁርባን ባፈሰስንላት ጊዜ በውኑ ያለ ባሎቻችን ምስልዋን ለማበጀት እንጐቻ አድርገንላት ኖሮአልን? የመጠጥንም ቁርባን አፍስሰንላት ኖሮአልን? ኤርምያስም ይህን ቃል ለመለሱለት ሕዝብ ሁሉ ለወንዶቹና ለሴቶች ለሕዝቡም ሁሉ መለሰላቸው፣ እንዲህም አለ። እናንተና አባቶቻችሁ ነገሥታቶቻችሁም አለቆቻችሁም የምድርም ሕዝብ በይሁዳ ከተሞችና በኢየሩሳሌም አደባባይ ያጠናችሁትን ዕጣን እግዚአብሔር ያሰበው በልቡም ያኖረው አይደለምን?
እግዚአብሔርም ከእንግዲህ ወዲህ የሥራችሁን ክፋትና ያደረጋችሁትን ርስት ይታገሥ ዘንድ አልቻለም። ስለዚህ ምድራችሁ ባድማ መደነቂያም መረገሚያም ሆናለች። ዛሬም እንደሆነ የሚኖርባት የለም። ስላጠናችሁ በእግዚአብሔርም ላይ ስለ በደላችሁ የእግዚአብሔርንም ቃል ስላልሰማችሁ በሕጉና በሥርዓቱም በምስክሩም ስላልሄዳችሁ ስለዚህ ዛሬ እንደሆነ ይህች ክፉ ነገር አግኝታችኋለች። ኤርምያስም ለሕዝቡ ሁሉ ለሴቶቹም ሁሉ እንዲህ አለ። በግብጽ ምድር የምትኖሩ ይሁዳ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል። እናንተና ሚስቶቻችሁ በአፋችሁ ለሰማይ ንግሥት እናጥን ዘንድ የመጠጥንም ቁርባን እናፈስስላት ዘንድ የተሳልነውን ስእለታችንን በእርግጥ እንፈጽማለን አላችሁ። በእጃችሁም አደረጋችሁት። እንግዲህ ስእለታችሁን አጽኑ፣ ስእለታችሁንም ፈጽሙ። እናንተ በግብጽ ምድር የምትኖሩ ይሁዳ ሁሉ ስለዚህ የእግዚአብሔርን ቃል ስሙ። በግብጽ ምድር ሁሉ በሚኖር በይሁዳ ሰው ሁሉ አፍ ስሜ ከእንግዲህ ወዲህ ሕያው እግዚአብሔር ተብሎ እንዳይጠራ እነሆ በታላቅ ስሜ ምያለሁ ይላል እግዚአብሔር። እነሆ ለመልካም ሳይሆን ለክፋት እተጋባቸዋለሁ። በግብጽ ምድር ያሉት የይሁዳ ሰዎች ሁሉ እስኪጠፉ ድረስ በሰይፍና በራብ ያልቃሉ። በሰይፍም የሚያመልጡ ጥቂት ሰዎች ሆነው ከግብጽ ምድር ወደ ይሁዳ ምድር ይመለሳሉ። ሊቀመጥም ወደ ግብጽ ምድር የገቡት የይሁዳ ቅሬታ ሁሉ ከእኔ ወይም ከእነርሱ የማናችን ቃል እንዲጸና ያውቃሉ። ቃሌም በላያችሁ ለክፋት እንዲጸና ታውቁ ዘንድ በዚህች ስፍራ እንድቀጣችሁ ምልክታችሁ ይህ ነው ይላል እግዚአብሔር። እግዚአብሔር እንዲህ ይላል፣ የይሁዳን ንጉሥ ሴዴቅያስን ጠላቱ ለሆነው ነፍሱንም ለፈለገው ለባቢሎን ንጉሥ ለናቡከደነፆር እጅ አሳልፌ እንደ ሰጠሁት እንዲሁ እነሆ የግብጽን ንጉሥ ፈርዖን ሖፍራን ለጠላቶቹ ነፍሱንም ለሚፈልጉ እጅ አሳልፌ እሰጣለሁ።